ስለተከበርሽ ነው በነገራችን ላይ ማንንም ሰው ሰርጉ ላይ የሚጠራችሁ ያከበራችሁ ሰው ነው ከዛ በተረፈ ግን የሰው ሰርግ ላይ መታደም በግነት አይደለም እንደዛ ከሆነ ሁላችሁም የደገሳችሁ ለታ የመጣው ሰው ሁሉ በግ ነው ማለት ነው ገባችሁ አይባልም ነውር ነው ገብርኤልን አይባልም ማንንም በግ የለም ምንም ቢሆን ምን ይሄ ባህላችንና ወጋችን ነው በቃ ሰው የፈለገውን አንድ ብር ለምን አይሆንም መስጠት መብት አለው ያለው ሰው ደግሞ ወርቅ ገዝቶ ይስጥ የሌለው ሰው ደግሞ ሳህን ገዝቶ ይስጠው ሶ ይሄ ባህላችን ነው እንጂ ይሄ በግነት አይደለም ከዱሮ ከጥንት የመጣ ባህላና ወጋችን ስለሆነ ማንንም ሰው ስጦታ ገዝቶ ይሰጣል እንኳን በእኛ አይደለም በሌለን ጋይስ የመዳም ቅመም ሌላ ታሪክ ውስጥ ነው ወይኔ ይሄን ቪዲዮ ሳየው አላመንኩም እየሳቁ ነበር ብቻ እየገረመኝ ነበር እና አዳምጡ አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት ለማን ብዬ ነው ለነሱ ብዬ ነበር እነሱ እንዳይነኩብኝ እነሱ ማንም እንዳይናገርባቸው ሩታ የሰውሎ ሲናገሩ ብቻ አንቺን ጀዝባ ብለንሻል በውስጥ የመዳም ቅመም ያደረሰችኝ ቮይስ ነው አዳምጡት እንድታምኑኝ ማለት ነው እኔ ቲክቶክ ተጠቃሚ አይደለሁም ግን ያው ቲክቶክ አያለው እንደዚህ ከታተራለሁ አያለው እንጂ ሌላ ማየው ነገር የለኝም እና እኔ ብር የሚልክ ልጅ አቃለውኝና እዚህ 2 ልጆች አሉ 3 ልጆች አሉና ብር ሰብስበን ያው ለበዓል ቤተሰብ ጋር ለመላክ እንደውቁም ነገር ሰብስበን 400 ብር እዚህ ጋር 400 ድርሃም ከዛ እኔ በልቻለሁ አንደኛው በልታለች እቺ ልጅቷ ለካ ይሄ ሰርግ አሁን የተጋቡት ማን ነው በእናንተ ስማቸው ጥራኔ በቃ ረስቻቸዋለሁ አሁን እኔ ምሳሌ ሰራ ነው በል አብርሽና ማን ነው እኔ አላቃቸውም ሲጀመር በል እና እንደነሱ ነው ለካሷ ብሩን የሰባሰበችው የጀዝባ ዛር ከዛ አሁን ምን እንዳለች ታውቃለህ ብሩን እንደወስጄ እናቴ አንቺ የተቸገረ ዘመድ ሳይልሽ ብዬ እኔ ለእናቴ ላክል አመት ባል ብሩን ወስጄ ብቻ ቦይሱ ረጅም ነው እያለች ያለችው እህታችን ብሩን ላብርሽ ላክለት ብላ ሰጠችኝ እኔ ደግሞ ሳይው እነሱ ነበርና ለቤተሰቦቼ የዶሮ መግዣ ላኩት እና ያስፈራራችኝ ነው ብርጅስቶን ጋር ወይ ደግሞ ሀቢባ ጋር ቀርብሻለሁ ብሩን ካላክሽ እያለችኝ ነው እና ሱል ምን ላድርግ ብላ ማከረችኝ እኔ ራሴን አስተያየት ደግ አደረግሽ ብያታለሁ እናንተስ ምን ትላላችሁ ኧረ ጌታዬ ሆይ ከነዚህ ህዝብ ውሰደኝ እና አሁን እኔም ማሺ ሚዙኛ ፈሬ ነው እንጂ እውነት ለመናገር እነ ሩታ ጋር መሄድ ፈልጌያለሁ ክርስቶስን መሄድ ፈልጌያለሁ ማለት እነሱ ልጆች ናቸው ያኔ የሚያረጉን ነገር ግን ሄጄ ባያቸው ደስ ይለኛል ያኔ ሰርጋቸው ምናምን ባይ ሰርግ ደግሞ አብሮኛል ማይድ ግን ሀቢብቲ ነገር እናንተው ናችሁ የምትሰድቡኝ ብዬቀራው ግን ብሄድ በጣም ደስ ይለኛል አንዳንዴ የሚዲያ ሰው ባልሆን ኖሮ የራሴ ህይወት ቢኖረኝ ኖሮ የፈለኩበት ቦታ ሄዳለሁ ያኔ አልፈራም አሁን ግን ድንገት እዛ ሰው ፎቶ ካነሳኝ ቪዲዮ ላይ ከገባሁኝ እናንተ ተሰድኛላችሁ እቺ ሴትዮ ትልቅ ትንሽ እስቲ አሁን ዘመን ለሰራ ሄድ ትላላችሁ እኔ ግን መሄድ ፈልጌያለሁ እውነት ለመናገር ረጁን ፈርጃታለሁ አለይኩም ወራህመቱላሂ ወበረካቱ ወድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ እኔ ደህና ነኝ አልሐምዱሊላህ ናችሁ ያው እንግዲህ ከብዙ ጊዜ መጥፋት በኋላ ዛሬ ብቅ ብያለሁ ማለት ነው ወደ ስራዬ ተመልሻለሁኝ ያው የኢትዮጵያ ኑሮ ማያዋጣ ነው ተመልሼ ወደ አረብ ሀገር ከዱባይ ወደ ሳውዲ ይሏቸዋል ይሄ ነው በነገራችን ላይ ቋንቋቸው አይገናኝም ቋንቋቸው በጣም ይራራቃል ምግባቸውም የተለያየ ብዙ ነገሮች አሉ የማይቀራረቡ ነገሮች ብቻ ይከብዳል እኔ ዲስ ታይም ሲሉኝ ሳህን እያመጣሁ ነው ያለሁት ማለት ነው በሰዓቱ ሳውዲ አረቢያ ያላችሁ ግን በዛ አጋጣሚ እኔ ጥራት ይስጣችሁ ማለት ነው በጣም ይከብዳል ዱባይ እኮ በቃ አማርኛ ማለት ቋንቋው እኔ 3 ወር አልፈጀብኝም የመጀመሪያ ጊዜ ስማር ወዲያው ነው ቋንቋው እየገባኝ ማለት ነው እዚህ ግን ያው አንዳንድ ነገሮች ይለያሉ በጣም ከበደላሉ ትንሽ አንዳንዶቹ ማለት ነው መሀል ላይ አለ አይደል ያዝ የሚያደርግ ነገር እንደዛ ትንሽ ከብደል መሽና አለኩል አልሐምዱሊላህ ያው እንግዲህ ከዱባይ ወደ ሳውዲ በሚለው አለን ማለት ነው እና ምን ልላችሁ ነበር ሌላው ነገር ሊለይ ነበርኩት አብርሽና አሪታ ዱባይ ሄደው ተጋብተዋል ማለት ነው ስለነሱ ደግሞ እንኳን ደስ አላችሁ እያለሁኝ
በነገራችን ላይ የሰው ደስታ የሚያስደስተው አለ፣ የሰው ደስታ ደግሞ የሚያስከፋው አለ። ለምን ብዙዎቹ ቲክቶክ ላይ ደግሞ ያው የሚሳደቡም አሉ። እነሱ ቅናትም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል፣ አይታወቅም። ብቻ ብዙ ነገር አለ። ያው እነሱ ብዙም እንትን አይደለም ብዬ ነው የማስበው። ለማንኛውም አብርሽና ሪታ እንኳን ደስ አላችሁ ብያለሁ። አየር ውስጥ የነበረውን ነገር እያንዳንዱን ነገር እያየን ይህን ይመስላል። ቋንቋው ትንሽ ከበድ ብሎኛል እንጂ ያው ደህና ነኝ ማለት ነው። እና ያው እንግዲህ ዩቲዩቤን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ከአሁን በኋላ ያው በጥቂቱም ቢሆን አልጠፋም አለሁኝ ማለት ነው። አሩኝ እኔም አንዳንድ ቪዲዮዎችን እየተለቀለሁ እናንተም አላችሁ ከጎኔ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይህን ይመስላል።